ባጠፋ ነው ለኔ ሁሉ ቅጣት የሚሰጠኝ? በልጅነቴ እናቴ ማጣት ሳያንስ እያለቀሽ ነው እንዴ? ሰው ከፋብኝ። የኔ ያልኩት ሰው ድንገት ተቀይሮ ካውሬ ባሰው ነብኝ። እባክሽ ሳታለቅሽ የሆንሽውን ነገር ንገሪኝ። ለምንድን ነው ላንተ የምነግርህ? አንተም እኮ የዛ ጭራቅ ወዳጅ ነህ። ማንን ነው? እዚህ ምድር ላይ ከሷና ከእናቷ ውጭ ሌላ ጭራቅ አለ እንዴ? ቆይ ይሄን ያህል ምን ቢያደርጉሽ ነው? ተወኝ እባክህ። ችግሬን ከማጋ ማውራት እንዳለብኝ እንኳን ግራ ገብቶኛል። ቼን ተወኝ። አልተውሽም። ለምንድን ነው የማትተወኝ? ሁላችሁም ማስመሳዮች ናችሁ። ሰውን የወደዳችሁ ስትመስሉ ትንሽ እንኳን አያስታውቅባችሁ። አሁን ማውራት አልፈልግም። በቃ ተወኝ። እሺ ለማንኛውም አሁን ተረጋጊ። እንደዚህ መሆን እኮ ይጎዳሻል። ላብድ ነው። አሁንስ የእነሱ መድኃኒት ሳያስፈልገኝ አሁን ላብድ ነው። በቃ ታምቱ ከላይ ምን ይላል? ከላይ ምን ይላል መሰለ? ሙስሊም ነህ ወይስ ክርስቲያን ነህ ይላል። እኔ ሙስሊም ነኝ። አያውቁም ማለት ነው ግን እስካሁን? ኧረ ያውቃሉ ግን የማያውቅ ሰው ነው። ብዙዎች እየጠየቁ ነው። አሰላሙ አለይኩም በል። እግዚአብሔር ይመስገን ሰላም ናችሁ? አስምርሻለሁ። አታስምለኝ። ወደ ክፍለ ሀገር እየሄድሽ መኪናና አውሮፕላን ቀረበልሽ። በምን ትሄጃለሽ? እሺ በመኪና ሄድሽ። ከዛ መጨረሻ ወረድሽ። ከዛ በወሳሽ አንቺ ሹቲዩ የሚቀበል ሰው ይይዝሽ። የሚቀበልሽ እንሹ ታይቷለሽ። አራላቀው ታይቷለሽ። ድንብላል ከዚህ ከኖላዊ ክሩ ማለት ነው። በጣም የሚያስቅሽ ፈታ ዘና የሚያደርግሽ ሰው አሳቂ እና ሳልስቅ ነው እንዴ? ኦ ሳቂ ሳቂ። እሺ በጣም የሚያስቅሽ ሰው አጠገቤ ስላለክ አይደለም፣ አንተ ነህ የምታስቀኝ። ከሲን ውጪ ራሱ ከስራ ውጪ በጣም ነው የሚያስቀኝ። ማርያምን ቁም ነገር አጂ የድሮ ህልሜ እኮ ኮሜዲ መሆን ነው። በቃ ይሳካል ማለት ነው። ይሳካል። ማርያምን ታስቀኛው። የተኛው እንትን ስለ ራሱ ስትቀሰቅሰኝ ታናድደኛለህ እንጂ ያ ቀስ ያሻው ልሰርቪ ነው። ይብቃ ቪዲዮ ማለት ነው እንዴ? ጀመረ እንዴ? ረጋስ ሌላ ጥያቄም ጠይቋል። ድንብላል ኤርትራዊ ትመስላለች ይላሉ። ኤርትራዊ ነሽ እንዴ? የሚያቀኝ ሰው መሆን አለበት ይሄን የጠየቀው። ኤርትራዊ ነሽ? እናቴ ኤርትራዊ ናት። ማርያምን አባቴ ኢትዮጵያ ነው። ክልስ ነሻ እንዴ? ኤርትራዊ ነች እኮ ኢትዮጵያ ናቸው አይደል እንዴ? አዎ አንቺ ግን እናቴ ኤርትራ ናት፣ አባቴ ኢትዮጵያ ነው። ኤርትራዊ ላይ ኢትዮጵያዊ ናት። አሃ ምን ያለ ሰደብ ይመቻችሁ። ሌላ ጥያቄ ጠይቁ። ምን ያልሽ ግን? ጋላስመራ ምናምን ያልሽ? ጋላስመራ ምን ማለት ነው? አይ ብቻ እንደዛ ነው። ልክ ናቸው። ያው የሚያቀኝ ሰው ነው የጠየቀው መሰለኝ። ቢሆን ነው። ሌላ ጥያቄም ጠይቋት እንጂ ጠይቋት ላስመልስላችሁ። አንተ ና ደውለህ መጠይቅ ጥያቄ አለ ያልከኝ ምንድን ነው? በጣም ጸደይ ነገር ነው። ጠይቅሽ ጥያቄ ምንድን ነው መሰለሽ? ቆይ ከፍቅረኛህና ፍቅረኛህን ግን ትወዳታለህ? በጣም ነው። በጣም ትወዳታለህ? ምን ጥያቄ? ምን ያክል ነው የምትወዳት? ነፍሴን እስከ መስጠት። እሺ ከፍቅረኛና ካንተ ምረጥ ብለህ መጀመሪያ ማንን ትመርጣለህ? እንዴ ኧረ እሷ አትቀደም። እሺ ከፍቅረኛና ከጠላ? ጠላ የጎጃም ነው። ጠላ 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 መኪና ጥፍት ነበር ማለት ነው። በጣም ምርኩዝ ጨዋታው አይጠገብም አሉና እስኪ አንድ ጭውዬ በፊት ጫወት ነበር። ከዛ ጫወት እንዳለ በኮሮና ጊዜ ጺም ያድጎ ነበር። እሺ ከዛ ያው የዛን ጊዜ ከባድ ነው። ሴኒታይዘር እጅን አልበሰበስኩ፣ ፊቴንም አረኩ፣ ሿሿ አረኩ። እሺ የሆነ አጋጣሚ ሲጋራ ሰው ሲያጨስ ተናድጄ ላጨስል ስለኩሶ ሴኒታይዘሩ እንዳለ ጺሜ ላይ እና እንደዛ ነው እንግዲህ። ያላየነው ነገር ምን አለ? ብዙ አለ። ፊት ጺመት ያዘ ነደደ። በዛ ምክንያት ነው ያላደገው። አሁን ጠፍቷል እኮ የሉም። እንደና ዋካችሁ ማሳደጊያ
መግዣ ወዬ ቤቢ ሊመቻችሁ። ሌላ ጭውዬ ደግሞ እንደግማለን። ፎሎ አድርጉ። አጭር ሴት ነው ረጅም ሴት ነው የሚመች ይላሉ ምርኩዝ። እኔ ባይዘው በእኔ ኩያ አልፈልግም። ሞዴው ረጅም ሴት ልጅህ ባላንስ ነው ተማከለ ልጅህ አጭር መሀከል ላይ እንዲሆን። አይ ልጅም ረጅም ልጅ የምር በል ባይዘው የልጅ አባት ነው። ሌላ ያኛውን ቪዲዮ ያላያችሁ ካላችሁ ባለትዳር ነኝ የኔን አካውንት በሰው ስከፍት አበረታቱ። ፎሎ ታረጉታላችሁ። የሆነ ሲከፍት ከታች ላይ ሜንሽን አደርገዋለሁ። ፎሎ እንድታረጉት ይመቻችሁ። ሌላ ጥያቄም ጠይቁት እና ረጅም ሴት ነው የሚመቸው። በቃ ረጅም ሴት ነው የሚመቸው ጋይስ። ትንሳኤ እንዴት ነው አደጋ ሊደርስባት የቻለው? ምናሴ ትንሳኤን ሲያገኛት የተሰማው ነገር በጣም ነው ደስ የሚለው። ምክንያቱም የሆነ ነገር ሆናለች ብሎ አልጣላትም፣ በጣም ይወዳታል። እኔ ግን የገረመኝ ማለት ነው ይሄ ሁሉ ታሪክ እንዴት ነው በፊት ያልተፈጠረው? ምዕራፍ 1 ላይ ይሄ ሁሉ ታሪክ አናውቅም ነበር፣ የኑር ታሪክ አላየንም ነበር። አሁን ምዕራፍ 2 ላይ በቃ ምናሴ የሚያፈቅራት ልጅ እንዳለ የሚወዳት ልጅ እንደነበር እንዳለች ምናምን የሚያሳይ ታሪክ ነው የመጣውና በጣም ደስ ይላል። ኖላዊ ተከታታይ ድራማ ወደ እናንተ ቶሎ ቶሎ እንዲደርስ ከፈለጋችሁ ይሄን ቻናል ሰብስክራይብ አድርጉት። ቪዲዮ ከመጀመራችሁ በፊት ደግሞ ላይክ አድርጉት። ይሄን ቪዲዮ ለብዙ ሰው እንዲደርስ ማለት ነው ሼር ማድረጋችሁ እንዳትረሱ። ምክንያቱም በዚህ ቻናል ላይ ኖላዊ ተከታታይ ድራማ ማለት ነው መች እንደሚለቀቅ ካልተለቀቀ ደግሞ ለምን እንደማይለቀቅ እና ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ ስታስቀምጡ የእናንተን ሀሳብ አስተያየት እየሰማን እናንተ በምትፈልጉበት መንገድ ነገሮችን የምንወስድበት ቻናላችን ስለሆነ ይህን ቻናል ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን መስጠት ትችላላችሁ ማለት ነው። እንግዲህ በዛሬው ክፍል ኖላዊ ተከታታይ ድራማ የምናየው ስለነ ሜላት ምናሴ እና ሀና ጆሮ ሀና እህት ስለነሱ ነው የምናወራው ማለት ነው። እና እናንተ እንትና ግን አልገረመቻችሁም? ያና እህት እንዴት ብታስብ ነው የወደደችው? እንዴት ብታስብ ነው ዱርዬን ሰላም ማለት ነው ዱርዬን እንዴት ብታስብ ነው ፍቅረኛው ያደረገችው? እዛ እኮ ሀብታም ካልሆነ ያኔ እንኳን እንደዚህ ሳይሆኑ ራሱ ማለት ነው ሀብታም ካልሆነ የሆነ እንትን ካልሆነ ሰው ምትንቅ ምን ያደርግልኛል ምትል ምናምን አይነት ሴት እኮ ነበረች። ሰው ከሌባ ጋራ አንድ ላይ መሆኑ አልገረማችሁ? እኔ ባይዘው ምንም ደስ አላለኝም እናም አልተመቸኝም። በቃ ማለት በቃ መሆን የለባት ባጭሩ ማለት እንደኔ ሀሳብ። እስቲ እናንተ እውነት ኮሜንት ላይ ሀሳባችሁን አስቀምጡ። አንድ ላይ መሆን አለባቸው ወይ አንድ ላይ መሆን የለባቸው? ምክንያቱም ማለት ነው ያው እኔ በጣም ስለገረመኝ ነው ይሄንን እየነገርኳችሁ ያለው። ምክንያቱም ማለት ነው እሷ በቃ ዱርዬ የሚገባት አይነት ሴት አይደለችም። ዱርዬ ደግሞ በቃ ዱርዬ ነው፣ ሌባ ነው። ሲዘርፍ አይታችኋል፣ ሲሰርቅ አይታችኋል። ሌብነቱን ባታቅ ዱርዬነቱን ባታቅ እሺ ምናልባት እንትን ሊል ይችላል። ግን በቃ ዱርዬ መሆኑን እያወቀች በዛ ላይ ሳትወደውም በቃ የሆነ ጊዜ ለማሳለፍ መሰለኝ አላውቅም፣ ፍቅር እንኳን የላትም። ምክንያቱም ፍቅር ቢኖራት በቃ እንደሚወድ ሰው አክት ልታረግ ትችላለች፣ ግን ምንም የመውደድ ስሜት የላትም። በዛ ላይ ደግሞ በጣም የገረመኝ አንድ ነገር ምን እንደው ታውቃላችሁ? የእናንተና ቤት ማለት ነው እነ ጆሮ የሚሰሩበት ቤት ድሮ የነ ሜላት ቤት አልነበረም እንዴ? ድሮ እኮ እርግብ የምትሰራበት የነ ሜላት ቤት መሰለኝ። መጋረጃ ምናምን እርግብ ትሸጥ ነበር። ወንበሮቹም እንትኑ ቦታው ምናምን አልተቀየረብኝም። የእነሱን ቤት ገዝተው ነው እንዴት ነው አልገባኝም። እና እናንተ ያን ነገር ስታዩ ጥያቄ አልፈጠረባችሁም? ይሄ የነ ሜላት ቤት አልነበር እንዴ አላላችሁም እንዴ? እና በቃ አሁን እኔ በጣም ያሳዝነኝ ምን ታውቃላችሁ? የሰው መጨረሻ አይታወቅም የሚባለው እውነት ነው። አንዳንዴ እነሱ ጎዳና ነው የሚኖሩ ምንም ድሩሪ የሌላቸው ሰዎች ነበሩ። አሁን ግን ቢያንስ ስራ አላቸው። ግን እንትና በቃ ተበትነው እንኳን ማያልቅ ሀብት ያላቸው ሰዎች ነበሩ። ትልቅ ቤት፣ ትልቅ ድርጅት፣ ትልቅ መኪና፣ ትልቅ ህይወት፣ ትልቅ በቃ እኔ በጣም ከገረመኝ ነገር አንዱ ማለት ነው ወይዘሮ ሜላት በየቦታው ቤት አላት ብቻ ሳይሆን በምናሴ ስምም በሰላምም ስምም ቤት አላት፣ በእንትና ስምም አላት፣ በሐሴትም ማለት ነው።
እና እንዴት ነው ያ ሁሉ ንብረት እየተወሰደው? በእናትየውና በአባትየው ስም ያለበት ንብረት ብቻ ነው እንጂ በምናሴም በእንትናም ሰላምም ያለበትን ንብረት መታገድ አለበት ብዬ አላስብም። እና የእነሱ ቤት መሰለኝ እንዴት እንደሆነ ብቻ። እናንተ ግን ምን ይመስላችኋል? በዛ ላይ ደግሞ ማለት ነው የነ ምናሴ አባት የት ሄዱ ነው? መስፍን የት ሄዱ ነው? የጠፍቶ የቀረው ውጭ ሀገር እንዴት አውቃለሁ። ግን እኔ በቃ እንዴት ልበላችሁ ማለት በምዕራፍ 1 የነበረው ታሪክ ነው የተደገመው። በምዕራፍ 1 ላይ ማለት ነው እሷ ሀና ጠፍታባት በቃ ከስረው ደሃ ሆነው ከዛ ልጆችሽ እንደዚህ ልጅሽን እንትን ያልሽ እየተባለች ማለት ነው መኖር በቃ እንትን ብላ ሽጣ ሌላ ሰፈር ሄዳ ቤት ገዝታ ተከራይታ ምናምን ነገር ስትኖር ነበር። ከዛ ቀስ እያለች ቢዝነሷን አሳደገች፣ ሀብታም ሆነች። ልጇ ስትመጣ ኬት እንደመጣ በሮ መጣ። የምሬን ነው በሮ መጣ ማለት ነው። እና ያን የተደገመው አሁን ችግር ሲገጥማቸው ጠፋ። ከዛ ደግሞ ሀብታም ሲሆኑ ነው ጠብቆ የሚመጣው። እንዴት ነው እስከዛሬ ማይደዋወለው? እንዴት ነው እስከዛሬ እነሱስ አባቴ ምናምን ማይሉት? በጣም ነው የገረመኝ። የምሬን በጣም ነው የገረመኝ። እና ወይዘሮ ሜላት ደግሞ ፈተናዋ እንደበዛ ነው። እሷ ደግሞ በጣም ግትር ነች ታውቃላችሁ። ያቺ ደግሞ በጣም ጠማማ ሆነችባት። ለምን እንደዚህ ከሷ ጋር መሆን እንደፈለገች ራሱ አላውቅም። እና ይቅርታ ካልጠየቅሽኝ አትመሽም ወደ ስራ አለቻት ማለት ነው። እና ወይዘሮ ሜላት በቃ የመጣ ይምጣ ብላ ይቅርታ ለመጠየቅ እንትን አለች። ከዛ ይቅርታ የሚል ደብዳቤ አስገባች እና ደብዳቤ ውድቅ አደረገች ማለት ነው። ለምን እንደዛ እንዳደረገች ራሱ አይታወቅም። እና በጣም ነው የገረመኝ። ከዛ ምን እንደጠየቀቻት መጨረሻ ላይ ሳያሳዩ አይነት ነገር ነው ያለቀው። ግን እንደኔ ሀሳብ ማለት ነው እሷን የጠየቀቻት ምን መሰላችሁ? በአካል ሄዳ እንድትፈርም የፈለገችው ወረቀት አለ። ይሄ ድርጅት የሆነ ነገር ቢሆን የሆነ ኪሳራ ውስጥ ቢገባ ኃላፊነቱን እኔ ወስዳለሁ፣ የኔ እንትን ነው ኃላፊነት ነው ብላ እንድትፈርም እያደረገቻት ነበር። ሰው ያን ስታነብ ነው ደንግጣ የቆመችው። እኔ እንደዛ ነው የተረዳሁት ማለት ነው። እና በጣም ነው የሚገርመው። ተምቹ ደግሞ በቃ ብር ሲያገኝ ሌላ ሰው ነው የሆነው። በቃ ተቀየረ ማለት ነው። እና እኔ ሰው በዚህ ልክ ለካ ብር ሲያገኝ ይቀየራል ብዬ እንዳስብ አድርጎኛል ማለት ነው። ሰው ብር ስታገኘው ሀብታም ስትሆኑ ደሃ ስትሆኑ ከወዳጃችሁ ጋራ ከምትወዱት ሰው ጋራ አለመጣላት